ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን ቆያችሁ? ይህ የኢትዮጵያ አየር መንገድ የሚያዘጋጀው የኢትዮጵያ የተሰኘ ሳምንታዊ ቴሌቪዥን ፕሮግራም ነው። እንደሚታወቀው የኢትዮጵያ አየር መንገድ ለክቡራን መንገደኞቹ የተሻለ የበረራ አማራጭ እንዲያገኙ የተለያዩ የበረራ መስመሮችን ከማስተዋወቅ በተጓዳኝ ለመንገደኞቹ ሁለንተናዊ የበረራ ምቾት በርካታ ተጓዳኝ አገልግሎቶችን በማቅረብ ላይ ይገኛል። ለመሆኑ አየር መንገዱ ለመንገደኞች በበረራ ላይ እንዲሁም በቅድመ በረራና በድህረ በረራ ወቅት የሚያቀርባቸው ተጨማሪ አገልግሎቶች ምንድናቸው የሚለውን በዛሬ ፕሮግራማችን ልናስቃኛችሁ ወደናል። የዛሬ እንግዳዬ አቶ አብዱል ሐኪም መፍቱ ይባላሉ። የኢትዮጵያ አየር መንገድ ግሩፕ የአንስለሪ ሰርቪስ ኤንድ ቢዝነስ ዴቨሎፕመንት ቢሮ ስራ አስኪያጅ ናቸው። እስከ ዝግጅታችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛለን። አቶ አብዱል ሐኪም እንኳን ደህና መጡ። እንኳን ደህና ቆያችሁ። የኢትዮጵያ አየር መንገድ የደንበኞቹን ምቾትና እርካታ ለማሟላት ከሚያከናውናቸው ተግባራት መካከል አንዱ በበረራ እንዲሁም በበረራ ወቅት ወይም በድህረ በረራ ወቅትም ጭምር የሚያቀርባቸው ተጨማሪ አገልግሎቶች ወይም አንስለሪ ሰርቪስ የምንላቸው ናቸውና ለመሆኑ እነዚህ ተጨማሪ አገልግሎቶች ምንድናቸው በሚለው ብንጀምር። አመሰግናለሁ። ይሄ አንስለሪ ሰርቪስ ማለት አየር መንገዱ ከሚሰጣቸው ዋና ከበረራ ጋር በተገናኘ ወይንም ከመንገደኞች በአገልግሎት ጋር በተገናኘ ከቲኬት ሽያጭ በተገናኘ ተጨማሪ አገልግሎት የምንላቸው ከቲኬት ሽያጭ ውጭ ያሉትን ጠቅላላ ተጨማሪ አገልግሎት ወይንም አንስለሪ ሰርቪስ እንላቸዋለን። ይህንን ሰርቪስ ከሞላ ጎደል በተለያየ ክፍለ ዓለም ያሉ የአየር መንገዶች በአሁኑ ጊዜ እያቀረቧቸው ይገኛሉ። እነዚህን አንስለሪ ሰርቪሶች በአራት ከፍለን ልናያቸው እንችላለን። በመጀመሪያ ደረጃ ከበረራ ጋር ወይንም ከመንገደኛ ጋር የተገናኙ ሰርቪሶች ናቸው። እነዚህም የበረራ ውስጥ የመዝናኛ አገልግሎት፣ የገመድ አልባ ኢንተርኔት አገልግሎት፣ የትርፍ ወንበር አገልግሎት፣ የእግር ክፍል ያለው አገልግሎት ወንበር አገልግሎት እና የመሳሰሉት ሲሆኑ በሁለተኛ ደረጃ ደግሞ በሽርክና ከሌሎች ኩባንያዎች ጋር የምንሰጣቸው አገልግሎቶች እንደ የመኪና ኪራይ፣ በመዳረሻ ሀገር የምንሰጣቸው የኢንተርኔት ወይም የስልክ አገልግሎት፣ የቪዛ አገልግሎት፣ የቱሪዝም አገልግሎት የመሳሰሉት ሲሆኑ በሶስተኛው ደግሞ ለቋሚ ወይንም ለተመላላሽ መንገደኞቻችን የምንሰጣቸው ልዩ ልዩ አገልግሎቶች ይሆናሉ። በአራተኛ ደረጃ የማስታወቂያ ቦታ ሽያጭም እንደዚሁ ከዚሁ ጋር የሚካተቱ ናቸው ማለት ነው። እነዚህ በአጠቃላይ እነዚህ አገልግሎቶች ከ15 በላይ የሆኑ አገልግሎቶችን እነዚህ ተጨማሪ አገልግሎት የምንላቸውን በአሁኑ ጊዜ አየር መንገዳችን እያቀረበ ይገኛል ማለት ነው። በመንገደኞቻችን በኩል በጣም ከፍተኛ ጠቀሜታ አለው። ይህንን ስንል ደግሞ መንገደኞቻችን የሚፈልጉትን በሚፈልጉት መልኩ ያለ ገደብ የሚፈልጉትን ግልጋሎት የሚያገኙበት መንገድ ያገኛሉ ማለት ነው። በአየር መንገዱ በኩል ደግሞ ተጨማሪ የገቢ ምንጭ ሆኖ በተጨማሪ ደግሞ መንገደኞቻችን ከአየር መንገዱ ጋር የማይረሳ የበረራ ጊዜ እንዲኖራቸው ይሆናል ማለት ነው። መልካም። አገልግሎታችሁን ከዚህ በላይ ከማሳደግ አንጻር ወደፊት የታቀደ ነገር ካለ ቢነግሩን። በአየር መንገዱ በኩል በጣም ብዙ እቅዶች አሉ። በአሁኑ ጊዜ አየር መንገዳችን ይህንን የአንስለሪ ሰርቪስ ወይንም ተጨማሪ አገልግሎት የምንላቸውን በየጊዜው እያሳደግን ያለ ነው። በቅርቡ መስመር ላይ ያሉ በቅርቡ ልናቀርባቸው ያሰብናቸው ለናሙና ያክል ሁሉን አቀፍ የኢንሹራንስ አገልግሎት፣ ለግል የተበጀ አገልግሎት ማለትም ፐርሰናላይዝድ ሰርቪስ የምንለው እና ወይንም በሌላ ቋንቋ ሚት ኤንድ ግሪድ ሰርቪስ የምንለው፣ ሌላ ደግሞ ካርቦን ኦፍሴት ፕሮግራም የምንለው ወይንም ይሄንን የካርቦን ልቀትና ወይንም የአየር ብክለትን ለመከላከል አየር መንገዱ የራሱን ድርሻ እንዲወጣ የምናደርገው ሌላም ትልቅ ሰርቪስ ነው ጨምረው ያሰብነው አለ። በዚሁ መሰረት ሌሎችም ኢንተርናሽናል ወይንም ትላልቅ ብራንድ ያላቸውን
ፕሮዳክቶች ወይንም አገልግሎቶች ለመስጠት ያቀናቸውና እየሰራንባቸው ያሉ ብዙ ሰርቪሶች አሉ። የመጨረሻ ጥያቄ የሚሆነው አንስለሪ ሰርቪስ ወይም ተጨማሪ አገልግሎቶች የምንላቸው በተወዳዳሪነቱን ለማሳደግ እንዲሁም ለደንበኞች ምቹ አገልግሎት ከመስጠት አንጻር ምን አበረከተ የሚለውን ቢያስረዱልን። በአሁኑ ጊዜ እንደሚታወቀው አየር መንገዶች በዋጋ የመወዳደር ሁኔታቸው በጣም አስቸጋሪ እየሆነ መጥቷል። ዋጋ ያው የከስተመሩም በጣም ፕሬስ የሚያደርገው ወይንም የሚፈልገው ስለሆነ በዋጋ የመወዳደር በጣም አስቸጋሪ እየሆነ ስለመጣ አየር መንገዶች ይህንን ተጨማሪ ሰርቪስ እየሰጡ የመንገደኞቻቸውን ወደ እነሱ የመሳብ ሁኔታው በጣም እየሰፋ መጥቷል እና በዚህ ረገድ ኢትዮጵያ አየር መንገድ የዚህ ተጨማሪ አገልግሎቶችን በጣም ከሌሎች አየር መንገዶች ማለትም ከአፍሪካ አየር መንገዶች እና ከሌሎችም ከሚድል ኢስት እና ከሌሎችም አየር መንገዶች በተሻለ ሁኔታ በተወዳዳሪ ብቃት ባለው ሁኔታ እየሰራቸው ይገኛል። ይህንን በማድረጉ ትልቅ ፋይዳ አግኝተንበታል። የከስተመሮቻችን ወይንም የደንበኞቻችንንም ፍላጎት በጣም እያሟላን ነው ብለን ነው እያሰብን ያለ ነው እና የመንገደኞቻችንም ፊድባክ ወይንም መረጃ እንደሚያሳየው ከሆነ ጥሩ ፊድባክ አለው እና ያንን እንግዲህ ስናየው ጥሩ ድጋፍ አድርጎልናል ብለን ነው የምናስበው ይሄ ተጨማሪ አገልግሎት። አቶ አብዱራኪም ለነበረን ቆይታ እጅግ አድርጌ አመሰግናለሁ። ክቡራን ተመልካቾቻችን የዛሬ ዝግጅታችን በዚህ አበቃን። ጥቆማና አስተያየታችሁን በኢሜል አድራሻችን corporatecommunication@ethiopiaairlines.com አሊያም በስልክ ቁጥሮቻችን 0115174913 ወይም 8165 ይደውሉልን። ስለተከታተላችሁ እናመሰግናለን። ሳምንት በተለየ ፕሮግራም እንጠብቃችኋለን። ሄርሜላ አብርሃም አብሬያችሁ ቆየሁ። ጤና ይስጥልን።